አላይም ካንች ሌላ ሰው በምድር ላይ እያለ እንግዲህ ቡራዬ ከች ብሏል ማለት ነው። ቡራ ቀብራራው እየቀወጠው ይገኛል። የዛሬው ደግሞ በጣም በሚገርም ሁኔታ እንግዲህ ዳንሱ ራሱ ልዩነት አለው እላችኋለሁ። ዳንስ ማችለህበታል፣ ጭንቅላት ግን ዜሮ አላሉም። የእውነት በጣም ነው የምትቀኑበት። የእውነት ነው የሚላችሁ። ቡራዬ ይመችህ። አዎ ያራዳ ልጅ እንደዚህ በቃ ፈልሰስ ደልቀቅ በልልን እንጂ ይመችህ። እኔ ተመችቶኛል ቡራዬ። ዳንስህ ትለዋለህ፣ ምኑ ትላለህ እንዴ? ምን አባቱናና አለም ማለት ነው 9 ናት 10 አትሞላም እንዴ? ምን ሆናችሁ ነው? የምን መጨነቅ? ተውት፣ ልጁ ዘና ፈታ ይበልበት እንጂ እናንተ ተጨንቃችሁ ሰው ታስጨንቃላችሁ፣ እናንተ ጨልላችሁ ሰው ታስጨልላላችሁ። ስለዚህ እሱ ደግሞ እየመጣ ፈታ ይበል እንጂ ዋይ ይመችህ። ዘፈኑ በነገራችን ላይ ለሀይምዬ ነው። ከአንቺ ውጭ ማንንም አላይም። እማ አሀማ ነው አሀማ። ይሄ ማለት ነው ለሀይምዬ የተዘፈነ ዘፈን ነው ከገባችሁ። ትናንትናም ለሀይምዬ ነው የዘፈነው፣ ዛሬም ለሀይምዬ ነው የዘፈነው፣ ነገም ለሀይምዬ ነው የሚዘፍነው። እናንተ ግን ምን እያላችሁ ነው ኮሜንታተሮች? ቡራ ይችላል በሉ በቃ፣ ቡራ ይችላል። ሀይሚ ቡራ ወደፊት በሉ በቃ፣ በሉ እንደዛ። እኔ አሁን ቡራ ይችላል ነው የምለው። በቃ ይችላል። ግማሹ እዛ ሆይ 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 ይላል። አሁን እኮ በነገራችን ላይ ሀይሚዬና ቡራዬ ተጣሉ ብለው የሚደሰቱ ሰዎች እንዳሉ ታውቃላችሁ። እየተደሰቱም ነው። ግን ማለት ነው መጨረሻችሁ ለቅሶ ነው የሚሆነው። የእናንተ ለቅሶ። ቡራዬ አቦ ይመች። የሆነት እኔ ያስደስተኸኛል። እኔ በቃ የሆነ ነገር ሲያጋጥመኝ ማላዘን አልወድም። በነገራችን ላይ በተፈጥሮዬ እኔ ራሱ በተፈጥሮዬ ተከፍቼ ራሱ ፈታ ማለት ነው የምፈልገው። ቤቴ ውስጥ አለቅስና ወጣና ስቃለሁ፣ እጫወታለሁ። እኔ ለሰዎች ማለት ነው መከፋቴን፣ ሀዘኔን፣ ለቅሶዬን ማሳየት አልወድም። በጣም የሚገርማችሁ ነገር አልወድም። ፈታ በቃ ተደስቼ ገብቼ ቤቴ ላለቅስ እችላለሁ። በቃ የምን ማልቀስ ነው? ሶሻል ሚዲያ ላይ ወጥታችሁ ብታለቅሱ ይሄ ኢሞጅ ጥቅሳ ጥቅስ ምናምን የሮሮ የመከፋት ብትፖስቱ ምን ብትሉ ብትፈርጡ ምን ብትሉ ምንም የሚመጣ ነገር የለም። ምንም። ወይ ዛሬ እኮ ከሌ ስታለቅስ ወይኔ ልቧ ተሰብሯል ወይኔ ብሎ ለሰው መሳቂያን የምትሆኑት በዚች ምድር ላይ ማለት ነው። ሁሌም ደስተኛ አይደለንም። የሆነ ነገር ያጋጥመናል። ሰው ስንሆን ይከፋናል። ግን በቃ ለማን ብለን እንልና ፈታ እንላለን ማለት ነው። እና ውዶቼ የቡራዬን መደሰት የቡራዬን መጨፈር በመጥፎ ነገር አትዩት። እንዴ እናንተ ምን ናቸው? እንዲያለቅስ ነው የምትፈልጉት? እንዲያለቅስ ከሶሻል ሚዲያ እንዲጠፋ ነው የምትፈልጉት? አይጠፋም። ለምን ብሎ ነው የሚጠፋው? ምን አድርጓል? ምን ሰርቷል? ሀይሚዬም ትምጣልን፣ ሀይሚ ትምጣልን። ሀይሚዬ ደግሞ ትምጣና ማለት እሱ ዛሬ እማማ አልላት፣ እሷ ደግሞ ትምጣና አንተ እያለ ለእኔ ሌላ ሰው ለምኔ ትበልለት። በቃ ምን ጎደለኝና ሌላ ያለው ባይኔ ትበልና ትስፈንለት። እንደዛ ነው እኛ የምንፈልገው። እኛ የምንሮጠው ሁለቱን ለማጣመር ሁለቱን አንድ ለማድረግ እንጂ ለማፍረስ አይደለም። ለማፍረስ ግን የምትሯሯጧላችሁ። ጭፈራ ትችላለህ፣ ጭንቅላትህ ግን ባዶ አይባልም። እንደዛ አይባልም። የብሩኬን ጭንቅላት ቢኖርሽ አሁን አንቺ የት በደረሽ። አንቺ ግን እድሜ ልክሽን በኮሜንት የሰው ልጅ እንደተሳደብሽ ነው የምትኖሪው። እሱ ግን ትናንትና ተነስቶ የት እንደደረሰ ብታቂ ለሴት ልጅ ክብር የለውም ለምትሉ በጣም ክብር አለው ብሩኬ ለሴት። ሀይሚዬን በጣም ይወዳታል፣ ያከብራታል። እኔ ግን እናንተ ሰዎች ምን እንደነካችሁ ራሱ አላውቅም። ምንድን ነው የነካችሁ? ቆይ ችግር አለ እንዴ? ዋይ ምንድን ነው? ባልና ሚስት እኮ አንድ ቤት እየኖረ ይጣላል። እናትና አባቶቻችሁ ሲጣሉ ሰምታችሁ አታውቁም እንዴ እናንተ? ኧረ በህግ አምላክ ምን ሆናችሁ ነው? እኔማ የምትሳደቡ ሰዎችን እያሯሯጥኩ ነው ማሰደዳችሁ። ከዚህ በኋላ አሳድዳችኋለሁ፣ ዝም አልላችሁም። እንደውም ፎቶችሁን እያመጣሁ ሁሉ እዚህ ጋር ልጥፍ እያደረግኩ ማለት ነው። እያንዳንድሽን አጠባ ልጀምር እንዴ? እኔ አልሳደብም። በነገራችን ላይ ግን ልክልካችሁን እነግራችኋለሁ። በሀይሚዬ ስትመጡ በቡራ ስትመጡ ያልሆነ ነገር ሁለቱ እንዲጣሉ የምታደርጉት ነገር ግን በጣም ከባድ ነው።
ያሳዝናል። እናንተ የሰው ደስታ ያስደስታችሁም? እውነት አንዳንድ ሰዎች 10 ናችሁ እኮ ከመቶ 10 90% ግን እንዴት እንደሚወዷቸው ዛሬ አሁን ቡራ እየመጡ በቃ ፏፈሽ ሲል እንዴት ደስ እንዳላቸው ብዙዎቹ። የኔ ቀብራራ ሂዱበት በቃ። አንዳንዱ ደግሞ እድሜ ልኩን እንዳለ እንዳላችሁ